ሰላም ጤና ይስጥልን የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ መረጃዎችን አደርሳችኋለሁ። አብራችሁን ቆዩ። ኢትዮጵያና ሞሮኮ በወታደራዊ ዘርፍ በትብብር ለመስራት በሚያስችላቸው ጉዳዮች ላይ ተወያዩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሞሮኮ የጦር ኃይል ኢንስፔክተር ጀነራልና የደቡብ ዞን ጦር አዛዥ ሌተናል ጀነራል መሐመድ ባሬድ የተመራ ልዑክን ተቀብለው አነጋግረዋል። በ1955 ዓ.ም አካባቢ በይፋ የተጀመረው የኢትዮጵያና ሞሮኮ ታሪካዊ ዲፕሎማሲያዊ ግንኙነት በፓን አፍሪካዊ መንፈስና ለአህጉራዊ አንድነት የጋራ ቁርጠኝነት የታየበት ወሳኝ ወቅት እንደነበር ፊልድ ማርሻል ብርሃኑ ጁላ አስታውሰዋል። ባለፈው ዓመት በአዲስ አበባና በራባት በተካሄደው የከፍተኛ ወታደራዊ ልዑካን ምክክር ሁለቱ ሀገሮች በትብብር ለመስራት የሚያስችሉ ጉዳዮችን እንዲፈትሹም እድል ፈጥሮላቸው እንደነበር ተገልጿል። የሞሮኮ ሮያል ጦር ኃይል ኢንስፔክተር ጀነራልና የደቡባዊ ዞን ጦር አዛዥ ሌተናል ጀነራል መሐመድ ባሬድ በበኩላቸው ለተደረገላቸው አቀባበል ምስጋና አቅርበው ኢትዮጵያ የአፍሪካ ነጻነት ምልክት መሆኗንና ወታደራዊ ትብብሩም ለአፍሪካ ሰላምና ደህንነት ለምናበረክተው አስተዋጽኦ የጎላ ሚናም ይኖረዋል ብለዋል። ሁለቱ ሀገራት በተለያዩ የአፍሪካ ቀጠና የሚገኙ መሆናቸውን የገለጹት የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ በየቀጠናቸው ከሚያበረክቱት አስተዋጽኦ በተጨማሪም በጋራ ለአፍሪካ ሰላምና ደህንነት እንዴት በትብብር መስራት እንዳለባቸውና ምን ጉዳዮች ላይ መተባበር እንዳለባቸውም ውይይት ተደርጓል ብለዋል። ከሞሮኮ ወታደራዊ ተቋማት በቴክኖሎጂ ሽግግር፣ በሳይበር፣ በአየር ኃይልና በባህር ኃይል ኢትዮጵያ የምትወስደው ተሞክሮ እንዳለ የገለጹት ጀነራል መኮንኑ ኢትዮጵያ አሁን ላይ በኢንዱስትሪ እያሳየች ካለው አምርታ አንጻር እነሱም አብረው እንደሚሰሩና መጪው ሁኔታ ያገናዘበ ልምድና ተሞክሮ በመለዋወጥ በቀጠናው በሚኖሩ የሰላምና ደህንነት ጉዳዮችም አብሮ ለመስራት የሚያስችል ውይይት መደረጉንም ገልጸዋል። በውይይቱ ላይ የአየር ኃይል፣ የባህር ኃይል፣ የመከላከያ ትምህርትና ስልጠና እንዲሁም የሎጂስቲክስ ዋና መምሪያ ኃላፊዎች ተገኝተዋል። ውይይቱን ተከትሎ የልዑካን ቡድኑ በሆምቾ አሙኒሽን ኢንጂነሪንግ ኢንዱስትሪና በአየር ኃይል እየተከናወኑ ያሉ ተግባራትንም ጎብኝተዋል። ይህ በእንዲህ እንዳለ ሀገሩን የሚወድ የተሰለፈለትን ዓላማ የተረዳና ፕሮፌሽናል የሆነ ብሔራዊ የመከላከያ ሰራዊት ተገንብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰራዊቱ ከፍተኛ አመራሮች ጋር ውይይት አካሂደዋል። በውይይቱም ራሱን በየጊዜ እየገመገመ በሁለንተናዊ መስኩ እያበቃ የመጣ ሀገሩን የሚወድና የተሰለፈለትን ዓላማ ጠንቅቆ የተረዳ ፕሮፌሽናል ሰራዊት መገንባቱን ገልጸዋል። በሀገራችን የመጣውን ለውጥ ተከትሎ በተቋሙ የተሰራው ሪፎርም በርካታ ውጤቶችን ለማስመዝገብ ምቹ ሁኔታ ለመፍጠር ማስቻሉንም በውይይቱ አንስተዋል። ሀገሩንና ሙያውን የሚወድ የሚሰጠውን ግዳጅ በአነስተኛ ኪሳራ የመፈጸም ብቃት ያለው ኃይል ተገንብቷል ሲሉም ተናግረዋል። ሰራዊቱ ሀገርን ከብተና ከማዳን ባለፈ የሀገራችንን ሰላም፣ ብልጽግናና ዲሞክራሲ ለማረጋገጥ እየተደረገ ባለው ጥረት ያስመዘገባቸው ድሎች በታሪክ ሲዘከር የሚኖር መሆኑንም ገልጸዋል። የተመዘገቡ ሁለንተናዊ ድሎችን አጠናክሮ ለማስቀጠልና የበለጠ ውጤት ለማስመዝገብም በትኩረት እየተሰራ እንደሚገኝ ፊልድ ማርሻል ብርሃኑ ጁላ አረጋግጠዋል። በተሳሳተ ስሌት ወደ ጫካ ገብተው የነበሩ በ10 ሺዎች የሚቆጠሩ ታጣቂዎች የሰላም መንገድ በመከተል እጃቸውን ለሰራዊቱ መስጠታቸውን የገለጹት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተለያየ ቦታ ይንቀሳቀሱ የነበሩ ጽንፈኞች ከመቼም ጊዜ በላይ መዳከማቸውንና የሰላም ጥሪን ባልተቀበሉ የጽንፈኛው አባላት ላይም እርምጃ መወሰዱ ተጠናክሮ ቀጥሏል ብለዋል። በጦር ሜዳ ማሸነፍ ያቃታቸው የሀገርና የሕዝብ ጠላቶች ባገኙት አጋጣሚ ሁሉ የውሸት ትርክት በመፍጠር በተቋሙ በአመራሩና በሰራዊቱ ላይ የስነ ልቦና ጦርነት በመክፈት ለማጠልሸት ቢሞክሩም በህዝቡ ዘንድ ተቀባይነት በማጣታቸው ለሰራዊታችን የሚደረገው ህዝባዊ ድጋፍ ተጠናክሮ መቀጠሉንም ተናግረዋል። በምድር፣ በባህር፣ በአየርና በሳይበር ኃይል የተደራጀው ሰራዊታችን ዘመኑ የደረሰበት የቴክኖሎጂና የውጊያ አቅም ላይ ለማድረስ መቻሉን የገለጹት ፊልድ ማርሻል ብርሃኑ ጁላ በተሳሳተ ስሌት ውጊያን ለመክፈት የሚሞክሩ ኃይሎችን በአነስተኛ ኪሳራና በአጭር ጊዜ ለመደምሰስ የሚያስችል ሁለንተናዊ ዝግጁነት መኖሩንም አረጋግጠዋል። ማሰልጠኛ ትምህርት ቤቱ 41ኛ ዙር የቀላልና መካከለኛ አሽከርካሪዎችን አሰልጥኖ አስመረቀ። በመከላከያ ትምህርትና ስልጠና ዋና መምሪያ የወታደራዊ ተሽከርካሪ አሽከርካሪና ማሽነሪ ኦፕሬተር ማሰልጠኛ ትምህርት ቤት 41ኛ ዙር ኮርስ የቀላልና መካከለኛ ተሽከርካሪ አሽከርካሪዎችን አሰልጥኖ አስመርቋል። በዚሁ የምረቃ ስነ ስርዓት ላይ በክብር እንግድነት የተገኙት የመከላከያ ሎጂስቲክስ ዋና መምሪያ የሜንቴናንስ መምሪያ ኃላፊ ብርጋዴር ጀነራል በርሄ ገብረመድህን በየደረጃው የሚገኙ የድጋፍ ሰጪ ክፍሎች የተቋማችንን የሞቢሊቲ አቅም ከፍ በማድረግ በርካታ ተግባራት እያከናወኑ እንደሚገኙም ተናግረዋል። ይህ ከጊዜ ወደ ጊዜ ተጠናክሮ እንዲቀጥል ተቋማችን ባስቀመጠልን አቅጣጫ መሰረት ልዩ ትኩረት በመስጠት ወሳኝ የሆኑ ሙያተኞችን በአጭር ጊዜ እንዲበቁ በማድረግ የውጊያ ድጋፍ አገልግሎታችንን ለማሳለጥ በሚያስችል አግባብ እየሰራን ነው ብለዋል። ጀነራል
ጀነራል መኮንኑ የመከላከያ ትምህርትና ስልጠና ዋና መምሪያ በስሩ ያሉትን የስልጠና ማዕከላት በመጠቀም ኃይል የማብዛት ተልዕኮን በታላቅ ተቋማዊ ኃላፊነት እየተወጣ መሆኑንም አስረድተዋል። በዚህም በግዳጅ ላይ ያለውን ጀግናውን ሰራዊታችንን አቅም በማጠናከር ረገድ የራሱን አስተዋጽኦ እያበረከተ እንደሆነም ነው ያስገነዘቡት። ተመራቂዎቹ በስልጠና ቆይታቸው ያገኙትን የአሽከርካሪነት ሙያ በመጠቀም በከፍተኛ የሀገር ሀብት የተገዙ ተሽከርካሪዎችን ከብልሽትና ከአደጋ በመጠበቅ ሙያዊ ኃላፊነታቸውን በአግባቡ መወጣት እንዳለባቸውም አሳስበዋል። በምረቃ ስነ ስርዓቱ ላይ ጀነራል መኮንኖች፣ የመከላከያ ትምህርትና ስልጠና ዋና መምሪያ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። የዩቲዩብ ቻናላችን ተከታታዮች ሰሞንኛ መረጃዎቻችን እነኚህን ይመስሉ ነበር። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው በያላችሁበት መልካም ጊዜ